እኔ እኮ ማለት ነው በቃ ችግሬ በቃ ከመጥፎ ነገር ነው እንትን ወሬ የምጀምረው እና ልዩ ምን ነው አልሽ ምን ነው አልሽ ልዩ ማለት ነው። እና ኮንግራይኔ ውዶች እንኳንም ታረቃችሁ። ያው የምትሰሩብንን ገብቶናል በደንብ አድርገን ማለት ነው። ለማንኛውም እንኳን ታረቃችሁ እና ልዩ ግን ወዴት ነው አንቺ እስካሁን ድረስ ስታስመስይ ነበር እንዴ? ስታስመስይ ነበር እንዴ? እንዲህ በእኔ ፊት አትመታውም? ለምንድን ነው የማትመታው? አስራ ሁሉ መግረፍ ትችላለች፣ ምክንያቱም ፍቅረኛው ስለሆነች አስራው ማለት ነው እንዴ። እና ያብዬ ዛሬ አኩርተኸኛል። አሁን እንዲህ ውርውር አድርጋ አውጣት። እሺ ሲጀመር ማለት ነው ያብ እቺ ልጅ ልውል ራሱ ከዚች ጋር ራሱ ግንኙነት እንዳመሰርት የምር። ምክንያቱም ማለት ነው በእኔ ፊት እንዲህ ልትመቺው አልፈልግም ማለት ምን ማለት ነው? ትፈልጊዋለሽ ማለት ነው እንዲህ። እና ያብ ደስ ብሎናል፣ እኛም ብለናል መጀመሪያ ማለት ነው። ከሷ ጋር ሆነ ይህንን ችግር መፍታት ትችል ነበር። ከሷ ጋር ሆነ ማለት ነው። ከሷ ጋር ሆነ ይህንን ነገር ሁሉ በቃ የመጣውን ነገር ሁሉ የሰማውን ወሬ ሁሉ ማለት ነው ከእሷ ጋር አብረህ እጅ ለእጅ ተያይዘ መጋፈጥ ነው ያለብህ። ምክንያቱም እኔም ብያለሁ ቅድም ስል ነበር ራሱ ማለት ነው ይሄን ያህል ክፍተት በመሀላቸው የሚያስገባ ነገር አይደለም አንተ ወሬ የሰማው እና እኔ በጣም ደስ ብሎኛል። ግን የልዩ እንደዚህ መሆን እንደዚህ መወጣጠር አንቺ የምን ቤት ነሽ? እኔ በበቃ ስል በሄሉ ሲመጡብኝ ደስ አይለኝማ። ምንም ሄሉ ብታጠፋ ማለት ነው ማንም እንኳን ያብ ራሱ ሄሉን አስከፍቶ ሲመጣ እኔ ደስ አይለኝም። በቃ መስጠት ያለብኝን ነገር ነው የምሰጠው እና አንቺ ምን ቤት ነሽ? በእኔ ፊት መብዳታች። ኧረ እባክሽ አስራዋ መግረፍ ትችላለች። አስራዋ ማለት ነው እንደፈለገች አድርጋ። አንቺ ምን ቤት ነሽ? እንደው ከዛሬ ቪዲዮ የተረዳሁት ነገር እንደው በቃ ልውልና ያ ልጅ ራሱ ሰልችቷቸዋል። ማርያምን በቃ ዝም ነው ያሉት ስልችት ብሏቸው ማለት ነው። ስለዚህ ማለት ነው በቃ ከዚህ በኋላ ማንንም በማላችሁ እንዳታስገቡ። ማንንም ችግር ካለ እንግዲህ ሁለታችሁም ተነጋግራችሁ መፍታት እንጂ ያለባችሁ በመሀል ልውልም ይሁን ይሄ ወጠምሻው ለምንድን ነው ስሙ አይያዝልኝ? ውዶቼ ሰላም አላልኳችሁማ? ወይኔ እንዴት ናችሁ ማሮቼ? ደህና ናችኋ? እኔ ያለሁኝ ይመስገን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የሄሉ እህቶች የያብ ፋኖች ማለት ነው እንኳን ደስ አላችሁ። በስተመጨረሻም ታርቋሉ። ሲጀመሩ እኮ ያኔ የተጣሉም ነገር አይደለም፣ ግን እንዶ በቃ ነገርን ከረር ሲያረጉብን ነው እንጂ እና እንኳን ደስ አላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እያበረታታችሁኝ ኮመንት ስጡኝ እና የምር ልዩ ማለት ነው ልዩም በዚህ መልኩ ሊያወጧት ከህይወቷ ሊያወጣት ፈልጎ ይሁኑ ብቻ ነው ያልገባኝም እኮ። እንዴ ከመሬት ተነስታ ልትመችው አልፈልግም ማለት ምን ማለት ነው? እኔ ሲጀመር እንድትሄጂ ፈልግ ነበር። አያችሁ አይደለ? እኛ ተመልካች ግን ማለት ነው ቆቅ እኮ ነን። ማርያምን ቆቅ ማለት ነው በደንብ አድርገን ነው የምናውቀው ውስጣቸው ማለት ነው እና እኔ ስንት ጊዜ እንድትሄጂ ፈልጌ ነበር። አንቺ ነሽ አልሄድም ያልሽው አላት። አያችሁ አይደለ? ልዑልና ልዩ አንድ ላይ እንዲሆኑ ያብ ራሱ አይፈልግም። አያችሁ አይደለ? ሳያስብ ነው ያፈነዳው፣ ሳያስብ ማለት ነው። እኔ ራሱ እዚህ እንዳትሆኝ ነበር የምፈልገው። ሂጂ ብዬሻል ነበር እንዲ አላለም? ለምንድን ነው ግን ያልፈለገው? ምክንያቱም ደስተኛ ሆኖ ከሄሉ ጋር እንደማይቀጥል ስለሚያውቅ መሰለኝ። ምክንያቱም እሷን እያየ ደስተኛ አይሆንም ማለት ነው በቃ ምክንያቱም በፊት ያሳለፉት ነገር ስላለ ማለት ነው። ያው መጥፎ ነገር ሳይሆን በቃ የሆነ ትዝታ የሚባል ነገር አለ አይደለ? ያንን አስቦ ነው መሰለኝ። እና ሄሉዬ እኔ ደስ ብሎኛል በመታረቅ ከዚህ በኋላ ማለት ነው። ከዚህ የእናንተ ነገር ደግሞ አሁን እኮ በቃ ዛሬ ፒስ ከሆናችሁ ነገ ሌላ ነገር የምታመጡ ያን እየመሰለኝ ያለው የምር። ምክንያቱም እንደዛ ነው አሁን እናንተ እንደዚህ መታረቃችሁ ማለት ነው። በእርግጥ ደስ ቢለኝም ማለት ነው ነገ ደግሞ ምን ያመጡ ብዬ ራሱ ማሰብ ጀመርኩ። ለዚህ ምንም ይሄን ያለ እንትን አላለኝም። ነገ ደግሞ ሌላ ነገር ታመጣላችሁ። ምክንያቱም የልዩ አወጣጥ ደግሞ ነገ ሌላ መዘዝ ይዞ እንደሚመጣ ነው እያሰብኩ ያለሁት። የምሬን ነው የምላችሁና ወደ ራሳችሁ ተመለሱ፣ ተሰብሰቡ። ያብ ደግሞ ብለሃል፣ እኛ ብዙን ጊዜ በካሜራ ብዙ ማናወጣቸው ነገሮች አሉ። እንደዚህ አንዳንድ ነገር ነው የምናወጣ ብሏል። የምታወጡትና የማታወጡትን ነገር ለዩ፣ በቃ ለዩ ማለት ነው። አንተም የሚዲያው ነገር ያብም ጣፍጦሃል ማለት ነው። በጣም ነው የጣፈጠክ። ምክንያቱም ሁሉን ነገር ሚዲያ ላይ ነው እያመጣክ ያለው። በፊት ብዙ ነገር ተናግረ ነበር። የሚመጣውና የማይመጣውን ለይተን ነው የምናመጣው ምናምን ብለህ ብዙ ነገር ስትናገር ነበር። ስለዚህ ከህይወታችሁ በቃ አስወጡ፣ እነዚህ ሰዎችን አስወጡ። ምክንያቱም ደስ የሚል ነገር እያየሁባቸው አይደለም።
እንዴ ያቺ ከሄሉ ጋር እንዴት እንዴት ጎዳታለ ብላ ትላንት ብዙ ነገር የተናገረችው ልጅ በአንዴ ተቀይራ እኔ እንድትመቸው አልፈልግም። ለምን እንደፈለገች አጠፈጥፈውም? ለምን አስተኛት ገርፈውም? ምን አገባሽ? የምን ቤት ነሽ አንቺ? ጣልቃ ገብተሽ እህቱ ነሽ? እህቱ ነሽ ወይ ያልነገራችሁን ነገር ካለ እህቱ ነሽ ወይ ለሱ ለያ ማለት ነው። እሺ ወይ እህት ከሆንሽ አዎ ሜቢ ልትቆረቆሪ ትችያለሽ። እንደ የድሮ ኤክሱ ነሽ እና ምን ቤት ነሽ አንቺ? የምን ቤት ነሽና ነው እሱን እንድትመታክ አልፈልግም ምናምን ምናምን። በእርግጥ የተናገረው ነገር ደስ ይላል እሱ ቢሆንም ግን ቆፍጠን ብለ ማለት ነው። ቆፍጠን ብለ በእርግጥ ብለሃል ምንም አያገባሽም እሷ እንድትናገሪ አልፈልግም ብለሃል። ግን እኔ እንጃ እኔ ለምንድነው ምቾት አልሰጠኝም ይሄ ነገር ማለት ነው። ምክንያቱም እንደዚህ ራሱ ማለት ነው እንደዚህ ማለት እንዲህ በኮንፊደንስ ማለት ነው አንተ እሷ ስትመታክ ምናምን እንደዚህ እንድታረጋ አልፈቅድም ብላ ራሱ እንዴት አንተ ልትናገር ቻለች? በምን ድፍረት ማለት ነው? ምን አስባ? በቃ ተለያይታችኋል ሲጀመር ማለት ነው። የተጎዳች ያለችው ሄሉ ናት። የተጎዳክ ያለው አንተ ነህ። እሷ የምን ቤት አጨብጫቢ ናት? እንድትመታክ አልፈልግም ምናምን የምትለው እና ልውልዬ እኔ ሸበላ አንተ ከምንም በላይ በቃ ትክክለኛ ወንድም ነህ። እንደው ከቻልክ ማለት ነው እኛ ስናጣብስ ነበረ ከዚች እባብ ጋር ማለት ነው። ማርያምን ወይስ ድራማ ነው? ልጅቷን መጥፎ እያረጋችሁ በዚህ መልኩ ወደ ላሽ ልታረጓት ብላችሁ ነው ወደ አገሯ ማለት ነው። እንዲህ በመጥፎ ነገር እሷን እንድንሰናበታት ነው እንደ የፈለጋችሁት? ምክንያቱም በዚህ ውጪ ብላችሁ እሷም ወደ ሀገሯ ስትሄድ ልሁልም እንትን ሊል ማለት ነው። በዚህ መልኩ ልታስወጧት ነው እንዴ ከእናንተ ህይወት ያሰባችሁ? ወይስ እንዴት? እኔ ግራ ገባኝ እኮ የልዩ መቀየር። ሰው እንደዚህ ይቀየራል በአንዴ? እኔ እየተውኩልሽ እኮ እንድትመጪው አይደለም። ኧረ እባክሽ እና ገና ለገና ተጠባባቂ እየፈለግሽ ነበር እንዴ? ከእውነት ከልብ ከተለያዩ እኔ ዞሬው ከያብ ጋር አገናኛለሁ ብለሽ አስበሽ ነበረ? እና ብዙ ነገር ያየሁበት ነው ይሄ እነዚህ የአሁኑ ቪዲዮ ማለት ነው። በተረፈ እኔ ስለተታረቃችሁ በጣም ደስ ብሎኛል። ግን በቻላችሁ አቅም በህይወታችሁ ሰው ጣልቃ ታስገቡ። በቃ ችግርም ካለ እራሳችሁ ፍቱ። ከእናንተ የሚበልጥ ነገር አይደለም ከእናንተ ማለት ነው። ምክንያቱም ይሄ የታየው ጽሁፍ ነው ቪዲዮን ፎቶውን በቃ ዝም ብሎ እንደሆነ ነው እየተረዳ ነው እኛ ራሱ ማለት ነው። እኛ ላይ ዝም ብላ ምክንያቱም እንዴት አመንከኝ አለች። ምክንያቱም የሷ ያልሆነ ነገር ነው የተቀነባበረ ነገር እንደሆነ እኛም ገብቶናል። ምክንያቱም እንዴት አመንክ ብላ ራሱ ጠየቀችክ። እኔ እንደዚህ አይነት ሴት አይደለሁም አለች። ምክንያቱም የተቀነባበረ ነገር ስለሆነ ማለት ነው። አንተ የተቀነባበረን ያልተቀነባበረ ነገር መለየት ያቅታል እንዴ? በአሁን ሰዓት እኛ ስንት ነገር ነው እናንተን ፎቶ እየሰራን እንኳን ስንት ነገር ነው አድርገን አልብሰን አጋብተን አፋተን ምናምን ምን ፖስተው ልክ እንደዛ ማንም ሊያቀነባብር ይችላል። ያንን ነገር አምነ ራሱ በአሁን ሰዓት ይሄ ምንድነው የሚባለው አፕ መጥቷል አይደለ? በሱ ብዙ ነገር አድርጎ ሊልኩ ይችላሉ። ስለዚህ እንዳልከው አብራችሁ ናችሁ ይሄንን ነገር መጋፈጥ እንጂ ላጣራ እንደዚህ ማያሳምን ነገር በቃ ድራማ እንደሆነ እናውቃለን። ግን የሄሉ ነገር የልዩ እንደዚህ መሆን ነው እንጂ በማልጣል እናንተማ የእናንተ ድራማ አያልቅም። ምክንያቱም በዚህ ደግሞ ልትመጡ ብላችሁ ነው። አዎ በልዩ ልትመጡ ብላችሁ ነው ደግሞ። ስለዚህ ማለት ነው ከቻላችሁ ልዩን ከህይወታችሁ አውጡ። አሁንም ልዩ ከህይወታችሁ ካልወጣች ማለት ነው አሁንም እኛ ላይ ድራማ ልትሰሩ ነው ወይስ የምትቀጥሉት ነገር አለ? 200K እስክትገባ ድረስ ማለት ነው። ምክንያቱም ግራ ነው ያጋባችሁን። ማርያምን እንዲህ እንዳትጎዳት እንዴት ትጎዳታለህ ስትል የነበረችው ለእሷ ስትከራከር የነበረችው ልጅ ከመሬት ተነስታ እንዴ አልገረማችሁም? ግን እኔ እንድትመጪው አልፈልግም እንደዚህ እንድታረጋ አልፈልግም ምናምን እያለች ራሷን እንትን ብላ እንዲህ ልውልማ ቁጭ አለ እኮ ምንም ነገር የተናገረው ነገር የለም ተገርሞ ማለት ነው። ምክንያቱም ሰርፕራይዝ ነው የሆነው። እኔ ራሱ ሰርፕራይዝ ሆንኩኝ በልዩ ሁኔታ ማለት ነው። ምክንያቱም ያሰበችው ነገር አለ። አንዳንድ ሰው እያቸው አይደለ ፊቱና አፉን ጥሩ አድርጎ ማለት ነው በውስጡ ድንጋ ሰው ማለት ነው። እና ውስጧ ድንጋ እንደሆነ ነው የተረዳሁት ማለት ነው። ድንጋ ማለት ነው። ስለዚህ ከቻላችሁ አውጧት፣ ካልቻላችሁት እዛ በቃ ቪዲዮ ሳትግባልን። ምክንያቱም ከዚህ በኋላ የምታመጣው ነገር ጥሩ ስላልሆነ ማለት ነው። እንደዚህ አይነት ነገር አድርጋ መቼስ ነገ በእናንተ ማል ቪዲዮ እስከገባች
ሌላ ነገር አይመጣም። መቼስ እኔ አንተን እንድትነካ ስለማልፈልግ ነው ብላ መታ መቼስ ይቅርታ ጠይቃ ከእናንተ ጋር አትሆንም አይደለ? አዎ እንደዛ እንዳታደርጉ ታደርጋላችሁ ብዬ ነው ቀድሜ እየነገርኩ ያለሁት። ምክንያቱም ታግ ስለማድረግ ትሰማላችሁ ብዬ አስባለሁ። እና ውዶቼ ማሮቼ በጣም ደስ ብሎኛል። በቃ ምን የሚወራ ነገር አለ? እንደሚወራ የልዩ ሁኔታ ነው እንጂ ሌላ ነገር የለም።